አርዕስተ ዜና የጋምቤላ መጅሊስ ፕሬዝዳንቱን እና ሌሎች ባለስልጣናትን መረጠ። የኢትዮ ጅቡቲ የምድር ባቡር የገቢና ውጭ ጭነት ፍላጎት በብርቱ ጨመረ ተባለ። ኢራን በፓኪስታን ያካሄደችው ምንም አይነት ድርድር የለም ተባለ። ሐማስ ለአልአቅሳ መስጂድ ጥሪ ያቀረበ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጀሽ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አቶ ሁሴን ካዩራን የምክር ቤቱን ፕሬዝዳንት አድርጎ መምረጡ ተገለጸ። የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጠቅላላ ጉባኤ ለቀጣይ 5 ዓመታት ከፍተኛ ምክር ቤቱን የሚወክሉ የጉባኤ አባላት መርጧል። ጠቅላላ ጉባኤው አቶ ሁሴን ካዩራን የምክር ቤቱ ፕሬዝዳንት፣ ሼክ ሙሐመድ ጁድን ተቀዳሚ ምክትል ፕሬዝዳንት፣ ሼክ አህመድ ዩሱፍን የዑለማ ጉዳዮች ምክትል ፕሬዝዳንት እንዲሁም ኡስታዝ ኡስማን ኡመርን የልማትና አስተዳደር ጉዳዮች ምክትል ፕሬዝዳንት አድርገው መርጧል። 13 የሥራ አስፈጻሚ አባላትና 5 የኦዲትና የኢንስፔክሽን ኃላፊዎችም በጉባኤው ተመርጠዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት ኡስታዝ ተምኪን አብዱላሂ በጉባኤው ማጠናቀቂያ ላይ ባደረጉት ንግግር የለውጡ መንግስት የህዝበ ሙስሊሙን ጥያቄዎች ለመመለስ በሚደረገው ሂደት ከፍተኛ ድጋፍ እያደረገ እንደሚገኝ ጠቅሰው ለመጅሊስ ምርጫው ህዝበ ሙስሊሙ ያሳየው ጨዋነትና ሰላማዊነት ኢስላማዊ እሴትን ያንጸባረቀ እንደሆነ አስታውሰዋል። የጠቅላይ ምክር ቤቱ ዑለማ ጉባኤ ተወካይ ሼክ ሙሐመድ ዘይን ዘኽረዲን በበኩላቸው ሙስሊሙ ለክልሉ ሰላምና ልማት እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት በአጽንኦት ገልጸዋል። የከፍተኛ ምክር ቤቱ ተመራጮች የተጣለባቸውን ኃላፊነት በአግባቡ ለመወጣት ከህዝበ ሙስሊሙ ጋር በቅንጅት ለመስራት እንደሚተጉም በንግግራቸው አረጋግጠዋል። የክልሉ ሙስሊም ጠቅላይ ምክር ቤቱ በሚያከናውናቸው እስላማዊ የልማት ስራዎች እንደከዚህ ቀደሙ ሁሉ ተባባሪ እንዲሆን ጥሪ ቀርቧል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ባለፉት 4 ዓመታት 1.2 ሚሊዮን ኢትዮጵያውያን በስራ ገበያ መረጃ ስርዓት አማካኝነት የውጭ ሀገር የስራ ዕድል ማግኘታቸው ተገለጸ። የስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት የስራ ፈላጊዎችንና አሰሪዎችን በዲጂታል መንገድ በማገናኘት ረገድ ከፍተኛ ውጤት እያስመዘገበ መሆኑን አስታውቀዋል። ስርዓቱ የስራ ገበያውን ፍላጎትና አቅርቦት በመረጃ በማገናኘት ዜጎች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻሉን ሚኒስትር ዴኤታው ሰለሞን ሶካ ተናግረዋል። አክለውም በሀገር ውስጥ 45,000 ገደማ ወጣት ምሩቃን በስርዓቱ አማካኝነት በመደበኛ የስራ ዕድል ተጠቃሚ መሆናቸውን ገልጸዋል። ዲጂታል ኢትዮጵያ 2025 ስትራቴጂ እና የሀገር በቀል ኢኮኖሚ ማሻሻያው ለዜጎች የርቀትና የፍሪላንስ የስራ ዕድሎች እንዲሰፉ እገዛ አድርገዋል ማለታቸውን የዘገበው የሀገር ውስጥ ሚዲያ ነው። በአንዳንድ ክልሎች የጤና ባለሙያዎች እጥረት መኖሩ ተገለጸ። የጤና ሚኒስቴር በ3 ክልሎች ማለትም አፋር፣ ሶማሌ፣ ጋምቤላ ክፍት የስራ ቦታዎች ቢኖሩም የባለሙያዎች እጥረት መኖሩን ለአሃዱ ራዲዮ አስታውቋል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ሚኒስቴሩ በዘርፉ የሰለጠነ የሰው ኃይል የመቅጠር አቅም ቢኖረውም ራቅ ወዳሉ አካባቢዎች ሄደው የመስራት ፍላጎት እንደሌላቸው ተናግረዋል። ይህንን ችግር ለመፍታትም በምን አይነት አማራጮች ላይ ትኩረት መደረግ እንዳለበት በሚል ውይይት እየተደረገ መሆኑን ገልጸዋል። ዶክተር ደረጀ ያክለውም ከጥቅማ ጥቅም ጋር በተገናኘ ከጤና ባለሙያዎች ጋር የሚነሱ ጥያቄዎች መኖራቸውን ጠቅሰው ችግሮቹን ለመፍታት በተለይም ባለሙያዎቹ ተደራጅተው በመኖሪያ ቤት እንዲኖሩ የትርፍ ሰዓት ክፍያን ጨምሮ ተጠቃሚ እንዲሆኑ ለማድረግ እየተሰራ መሆኑን ተናግረዋል። የጤና ባለሙያዎቹ ባልተፈለገ መንገድ ወደ ውጭ ሀገር እንዳይሰደዱ በሀገር ውስጥ ቆይተው እንዲያገለግሉ ከትምህርት ስርዓት ማሻሻያ ጀምሮ የተለያዩ እርምጃዎች መወሰዳቸውን የገለጹት ሚኒስትር ዴኤታው ከመንግስት መደበኛ የስራ ሰዓት ውጪ በግላቸው እንዲሰሩ መፈቀዱንም አስታውሰዋል።
የኢትዮ ጅቡቲ ምድር ባቡር የገቢና ወጪ ጭነት ፍላጎት በብርቱ መጨመሩንና ስራ እንደበዛበት ተናግሯል። በተለይ የመንግስትና የግል ከፍተኛ ጭነቶች ከተፈጠረው ነዳጅ እጥረት ጋር በተገናኘ ሎጂስቲክሱ ፊቱን ወደ ባቡር አዙሯል ነው የተባለው። ድርጅቱ ያሉትን ማጓጓዣዎች ጠባያቸውን እየቀየረና ከጉምሩክ ኮሚሽን ፈቃድ እየጠየቀ የምርመራ ቦታዎች በመዳረሻቸው እንዲሆኑ ጠይቋል። ለዚህም ይረዳው ዘንድ የጎንዶላ ወገኖችን መጠቀም መጀመሩ ታውቋል። ጎንዶላ ዋጋን በጠባዩ የላይኛው ክፍሉ ክፍት ነው። ይህም አይነት ዋጋን በቀኝ በቢጫ በአረንጓዴ የሚያልፉ ጭነቶች የጉምሩክ ኮሚሽን ጋር መናበብን የሚጠይቅ እንደሆነ ይታወቃል። ሐማስ አቅማቸው የሚፈቅድላቸው ፍልስጤማውያን ሁሉ የጁምዓ ሰላትን በአልአቅሳ መስጂድ እንዲሰግዱ ጥሪ አቅርቧል። እስላማዊው ነፃ አውጪ ቡድን ሐማስ ትላንት ሐሙስ በሰጠው መግለጫ ፍልስጤማውያን በቅድስቲቱ ከተማና በተያዙት ግዛቶች የሚገኙትን የአልአቅሳ መስጂድን እንዲጎበኙና እንዲያድሱ እንዲሁም ቀድመው የነበሩትን አገልግሎቶች እንዲያስጀምሩ ጥሪ አቅርቧል። ይህ ጥሪ የቀረበው መስጂዱ በእስራኤል ወራሪዎች ከ40 ቀናት በላይ ከተዘጋ በኋላ እንደገና መከፈቱን ተከትሎ ነው። ሐማስ ለየመን የዜና ወኪል ሳባ በላከው መግለጫ ጁምዓ ለአልቁድስና ለአልአቅሳ ያለንን ታማኝነት የምናድስበት የተባረከውን መስጂዳችንን መጠበቅ የምናጠናክርበትና ህዝባችንም ሁልጊዜ እንደምናውቀው ወራሪዎች መስጂዱን ለመቆጣጠርና አዳዲስ የአይሁድነት እርምጃዎችን ለመጫን የሚያደርጉትን ሙከራ የሚከላከል ጠንካራ ጋሻ ሆኖ የሚቀጥልበት ቀን ይሁን ብሏል። መግለጫው አክሎም አልአቅሳ መስጂድ የትግሉ ምልክትና በህዝባችን በሀገራችን ትከሻ ላይ ያለ አደራ ሆኖ ይቀጥላል ሲል አጽንኦት ሰጥቷል። ሐማስ አልቁድስን ነፃ ለማውጣት ከጠላት ረብሻ ለማጽዳት የትኛውንም አይነት መስዋዕትነት ለመክፈል ቃል እንገባለን ብሏል። ሄዝቦላህ በአሽዶድ የሚገኘውን የእስራኤል የባህር ኃይል በባሊስቲክ ሚሳኤል መምታቱን አስታውቋል። ሄዝቦላ ራሱን ለመከላከል ሲል በእስራኤል ላይ የሚፈጽመውን ጥቃት አጠናክሮ እንደሚቀጥል አስታውቋል። ሄዝቦላ በሰጠው ተከታታይ መግለጫ በደቡብ ሌባኖስ በታይቤህ ከተማ በጃቢያ አቅራቢያ እንዲሁም በሙጃመላ አባስ ሹምራን ሂል ሳይት 17 እና ታህሪር ትሪያንግል አካባቢዎች የእስራኤል ወታደሮችን ኢላማ ማድረጉን ገልጿል። በተጨማሪም በሰሜናዊ እስራኤል የሚገኘውን የአቪሼም ሰፈር ለሶስተኛ ጊዜ በሮኬት መምታቱን አስታውቋል። እነዚህ ጥቃቶች የተፈጸሙት እስራኤል የተኩስ አቁም ስምምነቷን በመጣሷ ምላሽ እንደሆነ ሄዝቦላ ገልጿል። ምላሹም በአሜሪካና በእስራኤል በሊባኖስ ላይ የሚደረገው ጥቃት እስኪያበቃ ድረስ እንደሚቀጥል አስታውቋል። የእስራኤል መገናኛ ብዙሃን እንደዘገቡት ትላንት ሐሙስ ከሊባኖስ ወደ ሰሜናዊ እስራኤል 60 ያህል ሮኬቶች ተተኩሰዋል። አርብ ጠዋት ደግሞ ሄዝቦላ በርካታ የእስራኤል ወታደራዊ ቦታዎችንና ሰፈሮችን ኢላማ ማድረጉን አስታውቋል። በዚህም ምክንያት በሰሜንና በመካከለኛው እስራኤል ሳይረኖች ተሰምተዋል። እስራኤል ቻናል 12 እንደዘገበው በመካከለኛው እስራኤልና ቴል አቪቭ አካባቢ ሳይረኖች ከተሰሙ በኋላ በቴል አቪቭ የሮኬት ጥቃት መድረሱን አስታውቋል። ሳይረኖች በናሃሪያ ቂሪያ ሸሞናና ሃይፋ ከተሞች እንዲሁም ከሊባኖስ ድንበር አቅራቢያ በሚገኙ እንደ አቪሼም፣ ማናራ፣ ማርጋሊዮ፣ ማቴላና ክፎር ጊላዲ ባሉ ሰፈሮች ውስጥም እንዲነቁ ተደርገዋል ተብሏል። ምንም እንኳ በአሜሪካና በኢራን መካከል የሁለት ሳምንት የተኩስ አቁም ስምምነት ቢታወጅም እስራኤል ከዕለተ ረቡዕ ጀምሮ በሊባኖስ ላይ የአየር ጥቃቶችን አጠናክራ ቀጥላለች። በዚህም ቢያንስ 300 ሰዎች ሲሞቱ 1150 ሰዎች ቆስለዋል። የፓኪስታን አስታራቂዎችና ቴህራን የተኩስ አቁሙ ሊባኖስን እንደሚያካትት ቢናገሩም ዋሽንግተንና ቴል አቪቭ ግን ይህንን አስተባብለዋል። ከማርች 2 ጀምሮ በተባባሰው የእስራኤል ጥቃት በሊባኖስ 1888 ሰዎች ሲሞቱ 6092 ሰዎች ቆስለዋል ሲል የሊባኖስ የጤና ጥበቃ ሚኒስቴር አስታውቋል። እስራኤል በዌስት ባንክ 34 አዳዲስ ህገወጥ ሰፈራዎችን ማጽደቋ ተገለጸ። የእስራኤል የደህንነት ካቢኔ በታሪኩ ከፍተኛ የተባለውን የሰፈራ ውሳኔ በምስጢር ማሳለፉን ሚድል ኢስት አይ ሞኒተር ዘግቧል። ካቢኔው በወረራ በያዘው የዌስት ባንክ ግዛት ውስጥ 34 አዳዲስ ህገወጥ ሰፈራዎች እንዲገነቡ የፈቀደው ዓለም በትኩረት በሚከታተለው
የአሜሪካ እስራኤልና ኢራን ጦርነት ሽፋን በማድረግ እንደሆነ ተገልጿል። ይህ በአንድ የካቢኔ ስብሰባ የጸደቀ ከፍተኛ የሰፈራ ቁጥር ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የጸደቁ ህገወጥ ሰፈራዎችን ቁጥር ወደ 103 አድርሷል ተብሏል። ሰፈራዎቹ የሚገነቡት በዌስት ባንክ በሚገኙ የፍልስጤም መንደሮች ውስጥና ቀደም ሲል የእስራኤል ጦር በማይደርስባቸው ራቅ ያሉ ስፍራዎች ነው። የፍልስጤም አስተዳደር ድርጊቱን አደገኛ ትንኮሳና የዓለም አቀፍ ህግጋትን በግልጽ የጣሰ ነው ሲሉ አውግዘዋል። ይህ እርምጃ በቀጠናው የተደረሰውን ጊዜያዊ የተኩስ አቁም ስምምነት ይበልጥ ውስብስብ ሊያደርገው እንደሚችል ተሰግቷል። የኢራን የልዑካን ቡድን ፓኪስታን ገብቷል የሚለው ዘገባ ሐሰት መሆኑ ተገለጸ። የአሜሪካና የኢራን የሰላም ድርድር እንዲካሄድ የኢራን ልዑካን ቡድን ፓኪስታን ኢስላማባድ ገብቷል ተብሎ በተለያዩ የመገናኛ ብዙሃን የተሰራጨው ዘገባ ፍጹም ሐሰት መሆኑን አንድ የኢራን ወታደራዊ ምንጭ ገልጿል። ምንጩ ለኢራኑ ተስኒም የዜና ወኪል እንደተናገረው የልዑካን ቡድኑ ፓኪስታን ደርሷል የሚለው መረጃ መሰረተ ቢስ ነው ብለዋል። ከኢራን በኩል አሜሪካ በሊባኖስ በኩል ያለውን የተኩስ አቁም ስምምነት እንድታከብር የገባችውን ቃል እስካላከበረች ድረስ ምንም አይነት ድርድር እንደማይኖር አስታውቋል። እስራኤል በሊባኖስ ላይ የምትፈጽመው ጥቃት እስካልቆመ ድረስ ኢራን ወደ ድርድር ጠረጴዛው እንደማትመለስ ተስኒም የዜና ወኪል አረጋግጧል። ምንም እንኳን ፕሬዚደንት ዶናልድ ትራምፕ ድርድሩ በፓኪስታን ምድር በጣም በቅርቡ ሊካሄድ እንደሚችል ቢገልጹም ኢራን ግን በሊባኖስ በኩል ያለው ውጥረት ላይ ቅድመ ሁኔታዎችን እያስቀመጠች ትገኛለች። ይህም በፓኪስታን አደራዳሪነት የተገኘው የ2 ሳምንት የተኩስ አቁም ስምምነት አሁንም በከፍተኛ ስጋት ውስጥ መሆኑን ያሳያል ተብሏል። የአርጤምስ 2 ጠፈርተኞች ወደ ጨረቃ ያደረጉት ጉዞ ተጠናቆ ተመለሱ። የአርጤምስ 2 ቡድን ከታሪካዊው የጨረቃ ተልእኮ በኋላ ዛሬ ለተጁምዓ ምድር ላይ ይደርሳሉ ተብሎ ይጠበቃል። ይህ ከ50 ዓመት በኋላ ለመጀመሪያ ጊዜ ሰው ልጅ የተሳተፈበት የጨረቃ ተልእኮ ሲሆን የ10 ቀናት ተልእኳቸውን ያጠናቀቁ ጠፈርተኞች በካሊፎርኒያ የባህር ዳርቻ በሚገኘው የፓሲፊክ ውቅያኖስ ማረፊያ በጉጉት እየተጠበቀ ነው። የአርጤምስ 2 ጠፈርተኞች ወደ ጨረቃ የተደረገው ታሪካዊ በረራ ተጠናቆ ጠፈርተኞቹ የጨረቃ በረራ ጠቃሚ መረጃዎችን ሊሰበስቡ ችሏል። ይህም ከዚህ በፊት ታይቶ የማይታወቅ የጨረቃ እይታዎችን ያስመለክታቸዋል ተብሏል። በዚህ ሳምንት መጀመሪያ ላይ አሜሪካውያን ሬድ ዋይዝማን እና ቪክቶር ግሎቨር ክሪስቲን ኮክ ከካናዳዊው ጄርሚ ሃንሰን ጋር ከማንኛውም ሰው በላይ ከምድር ርቀው ተጉዟል። ይህ ተልእኮ ለወደፊቱ የሰው ልጅ ለሚሳተፍባቸው የጨረቃ ማረፊያዎችና ለሌሎች ምርምሮች ቁልፍ እርምጃ ተደርጎ ተወስዷል። ጠፈርተኞቹ በሳንዲያጎ የባህር ዳርቻ በሚገኘው የፓሲፊክ ውቅያኖስ የጠፈር በረራ ማረፊያ ማዕከል በአካባቢው ሰዓት አቆጣጠር ከምሽቱ 5:07 ላይ እንደሚያርፉ ተገልጿል። ጠፈርተኞቹ ምድር ላይ እንደደረሱ ናሳና የአሜሪካ ወታደራዊ ኃይል ካፕሎስ እንዲወጡና ወደ ማገገሚያ መርከብ እንዲበሩ ለማድረግ ዝግጅት ማድረጉም ተገልጿል። ጠፈርተኞቹ ጉዟቸው በበርካታ ታሪካዊ ክንውኖች የተሞላ ሲሆን የሰው ልጆችን ትኩረት የሳቡ አስደናቂ ፎቶግራፎችንም አንስተዋል። ከሀገር ውስጥ እንዲሁም ከውጭ ምንጭ የመራረጥናቸው መረጃዎች የተከታተላችኋቸውን ይመስላሉ። አሁን ደግሞ ዕለታዊ የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ዙበይዳ ሐሰን ታቀርበዋለች። ኢትዮ ቴሌኮም ቶሎ የተሰኘ ፈጣን የመንገድ ክፍያ ስርዓት በቴሌብር ማስጀመሩ ተነግሯል። ኩባንያው ከኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ዘመናዊ ዲጂታል የክፍያ ስርዓትን ተግባራዊ ማድረጉን ያስታወቀው ዲጂታል የክፍያ ስርዓቱ የአዲስ አበባ አዳማ ፈጣን መንገድ ላይ የሚሰጡ አገልግሎቶችን በዲጂታል መንገድ መስጠት ላይ ያለመ ነውም ተብሏል። የኢንተርፕራይዙ ስራ አስኪያጅ የሆኑት አቶ ሙስጠፋ አባሲመል አዲሱ አገልግሎትና የቅጣት ክፍያ አስተዳደር ስርዓትን ቀደም ሲል በእጅ ይከናወን የነበረውን አሰራር ሙሉ በሙሉ በዘመናዊ የአውቶሜሽን አሰራር የሚተካ ይሆናል ብለዋል። በዚህም በቴሌብር ሱፐር አፕ አማካኝነት ክፍያዎችን በራስ አገዝ ቴክኖሎጂ ተቀናሽ በማድረግ ተሽከርካሪዎችን ለክፍያ ሳይቆሙ በቀጥታ እንዲያልፉ በማድረግ ጉዟቸውን ፈጣንና ምቹ እንደሚያደርጋቸውም ተገልጿል።
የናይጄሪያው ዜኒት ባንክ የኬንያን ፓራማውንት ባንክን መግዛቱ ተሰምቷል። ዜኒት ባንክ የኬንያ ፓራማውንት ባንክን በ7.7 ሚሊዮን ዶላር በመግዛት ወደ ምስራቅ አፍሪካ ገበያ በይፋ ተቀላቅሏል ተብሏል። የናይጄሪያው ግዙፍ ዜኒት ባንክ የኬንያ ፓራማውንት ባንክን 100% ድርሻ የመግዛት ሂደቱን ማጠናቀቁን በይፋ አስታውቋል። በ7.7 ሚሊዮን ዶላር ወይም በ1 ቢሊዮን የኬንያ ሽልንግ የተከናወነው የስምምነት ባንኩ በምስራቅ አፍሪካ ቀጠና ያለውን ተጽዕኖ ለማስፋት የጀመረውን ስትራቴጂካዊ እርምጃ አካል እንደሆነም ተነግሯል። ባንኩ ግዢውን ያጠናቀቀው ከኬንያና ናይጄሪያ ማዕከላዊ ባንኮች እንዲሁም ከኬንያ የውድድር ባለስልጣን አስፈላጊውን ፈቃድ ካገኘ በኋላ ነው። ባለስልጣኑ ለግዢው ፈቃድ የሰጠውን አንድ ቁልፍ ቅድመ ሁኔታ በማስቀመጥ ሲሆን ይህም ዜኒት ባንክ የፓራማውንት ባንክ 78 ሰራተኞችን ቢያንስ ለ1 ዓመት በስራቸው ላይ እንዲቆዩ ማድረግ ነው ተብሏል። ይህም ውሳኔ በባንኩ ውህደት ወቅት የዜጎችን የስራ ዋስትና ለመጠበቅ የታለመ እንደሆነም ተዘግቧል። የሊቢያ ብሔራዊ ነዳጅ ኮርፖሬሽን 3 አዳዲስ የነዳጅና የጋዝ ግኝቶችን ይፋ ማድረጉ ተሰምቷል። ግኝቶቹ ከትልልቅ የኢነርጂ ኩባንያዎች ጋር በተደረገው ትብብር እውን መሆኑም ተዘግቧል። በዚህም ሊቢያ አገኘሁ ያለቻቸው የነዳጅና የጋዝ ግኝቶች የመጀመሪያው የጋዳምስ ተፋሰስ ወይም ደግሞ በአልጄሪያ ድንበር አቅራቢያ ነው። ይህም እንግዲህ በቀን 13 ሚሊዮን ኪዩቢክ ጫማ ጋዝና 327 በርሜል ፈሳሽ ጋዝ ያመነጫል ተብሎም ይታመናል። ሌላው ደግሞ የምዕራብ ሊቢያ የባህር ወለል ሲሆን በቀን ከ14 እስከ 24 ሚሊዮን ኪዩቢክ ጫማ ጋዝ የመስጠት አቅም እንዳለውም ተገምቷል። ሶስተኛው የሙርዙቅ ተፋሰስ ወይም ደግሞ ከትሪልፖ በስተደቡብ 800 ኪሎ ሜትር ርቀት ላይ የሚገኘው ማለት ነው። ይህንን በቀን 763 በርሜል ዘይት ያመነጫል ተብሎም እንደሚገመት ተነግሯል። ከ95 በመቶ በላይ የሚሆነው የሊቢያ ኢኮኖሚ ምርት ውጤት በነዳጅ እንደሚሸፈንም ዘገባዎች አመላክተዋል። ወደ ቴክኖሎጂ ጥንቅራችን አለፍን። ሀያት ከማል እንደሚከተለው ታቀርበዋለች። በዛሬው የቴክኖሎጂ መሰናዷችን ስኬታማ የስራ ፈጣሪ ለመሆን የሚረዱ መንገዶች እናያለን። ስኬታማ የስራ ፈጣሪ ለመሆን አብዝተን የምንወደውን ሙያ መለየትና ግልጽ እቅድ ማውጣት ቀዳሚው ተግባር ነው። በዚህ ነገሮች በፍጥነት በሚለዋወጡበት ዓለም የስራ ፈጣሪነት ጉዳይ ከፍተኛ ትጋትን ይጠይቃል። 10 ነጥቦችን አንስተን ስኬታማ የስራ ፈጣሪ ለመሆን የሚያግዙ ወሳኝ መንገዶች መሆናቸውን እናያለን። የምንወደውን ሙያና ራዕያችንን መለየት የመጀመሪያው ነው። የእያንዳንዱ ስኬታማ ስራ ፈጣሪ ታሪክን ብንመረምር የመጀመሪያ የስኬት መንገዱ የሚወደውን ነገር የመለየትና በዚያ ዘርፍ መዳረሻ ራዕዩን የማወቁ ጉዳይ ከፊት እናገኘዋለን። የራስን የተለየ ፍላጎት፣ ልዩ ችሎታና ልምድ ለይቶ ከስኬት የሚያደርስ ግልጽ እቅድ መንደፍ ይገባል። ሁለተኛው ራስን በእውቀት ማዳበር ነው። ሁሌም መማር፣ በየዕለቱ ለእውቀትና አዳዲስ ፈጠራዎችን መጠማት የስኬታማ የስራ ፈጣሪነት ሌላኛው ወሳኝ መንገድ ነው። ሶስተኛው ከፈተናዎች መማርና መጽናት ነው። በስራ ፈጠራ ውስጥ ለችግሮች እጅ የማይሰጥ ጠንካራ ጽናትን መገንባት ወሳኝ ነው። በእያንዳንዱ ጉዞ ውስጥ መውጣት መውረድ እንዳለ ማመንና ችግሮችን ለተሻለ ነገ መማሪያ እንጂ ተስፋ መቁረጫ አድርጎ አለመውሰድ ይገባል። አራተኛው የተጠና የቢዝነስ እቅድ ማውጣት ነው። የገበያ ጥናት ማድረግ፣ ዋና ዋና የቢዝነሳችን መዳረሻዎችን መለየት፣ ተፎካካሪዎቻችን ያላቸውን የተለየ አገልግሎትና ብቃት ማጥናትና የእኛን የተለየ ውጤታማ መንገድ መዘርዘር ለቢዝነስ እቅዳችን ዋነኛ ግብዓቶች ናቸው። አምስተኛው ከሚመስሉን ጋር መወዳጀትን ማጠናከር፣ በስራችን የሞራልና የእውቀት ድጋፍ የሚሰጡን ባለሙያዎች፣ አማካሪዎችና ጓደኞችን ማብዛት ወደ ስኬት ለመቅረብ ሌላኛው መንገድ ነው። ስድስተኛው ኪሳራን ግምት ውስጥ ማስገባት፣ ስኬታማ ስራ ፈጣሪዎች ሊገጥማቸው የሚችለው ኪሳራን ቀድሞ ይገምታሉ። የሚገጥም ኪሳራ ማስደንግጧቸው ወደ ኋላ ሲያስቀራቸው አይስተዋልም። ሰባተኛው ደንበኛ ላይ ማተኮር፣ ስኬታማ የስራ ፈጣሪ ደንበኞቹንና ፍላጎታቸውን ጠንቅቆ ያውቃል። አስተያየታቸውን ያደምጣል። የደንበኞቹን እርካታ መጨመር ላይ ትኩረት ያደርጋል። ስምንተኛ የጊዜና ሀብት አጠቃቀምን ማዘመን፣ ስራ ፈጣሪዎች ጊዜና ሀብታቸውን በአግባቡ ማስተዳደር የሚችሉበትን ስርዓት ማበጀት አለባቸው። ዘጠነኛው ለአዳዲስ ፈጠራዎች ዝግጁ መሆን ሲሆን፣ አስረኛው ደግሞ ስኬትን ማክበር ነው። በመጨረሻም በእያንዳንዱ የስኬት ምዕራፍ ውስጥ ውጤታማ ስራዎችን ለማስቀጠል ድሉን ማክበር ለዘላቂነት ወሳኝ ነው። በብዙ ፈተና ውስጥ የተገኘውን ውጤት መዘከር ለሌላ አዲስ ስኬት ስለሚያነቃ በመንገዳችን ውስጥ ድርሻ ከነበራቸው ጋር ጊዜ ማሳለፍና እውቅና መስጠትም ይገባል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።